ብሩኬ አንተ ካንተ የማይጠበቅ ነገር ነው እያደረክ ያለው። በጣም የሚያሳዝን ነገር። ሃይሚ ልቧን ልትሰብራት። ሴት ልጅ ናት፣ አንተ ወንድ ልጅ ነው። ብዙ ነገሮችን ማለፍ አለበት። ሃይሚ የኔ ውድ እህት አይዞኝ፣ እሺ እህቴ። እኔን የምር በቃ ይህ ሁሉ ነገር ለመልካም ነው፣ ያልፋል። የምር ሃይሚ እኔ በጣም ውስጤ ተሰብሯል። ይሄን ነገር ሳወራሽ በጣም እያዘንኩ ነው። ሁሉም ነገር ያልፋል ሃይሚዬ፣ ለበጎ ነው የኔ ውድ እህት። በቃ ሁሉንም ነገር ቻዩ፣ ለበጎ ነው። የተሻለ ነገር ይመጣል የኔ ውድ እህት። የምር በጣም ደግሞ ስለዚህ ልጅ ሚስጥር ስነግራችሁ ሰላም ሰላም ሰላም፣ ውድ የተከበራችሁ የሚኪ ግሬስ እንዲሁም የጨረቃው ቤተሰብ ዛሬ ያው ትንሽ በሚከብድ ቪዲዮ ከች ብለናል ማለት ነው። ትናንትና ሁላችንም አዲስ ነገር መጥቶልናል፣ ወይም ደግሞ አዲስ ነገር መጥቶብናል። ያለፈውን ችግር መፍታት ሲገባን፣ ያለፈውን ነገር የሆነ መፍትሄ መስጠት ሲገባን የሆነ ችግር ተፈጥሮብናል። ሁላችንም ያየነው ነገር ነው። በጣም የሚያሳዝን ነገር። እኔ ማለት ይሄንን ቪዲዮ ብዙ ማውራት አልፈለኩም። በጣም ግራ ስለገባኝና ስለደነገጥኩ ማለት ነው። መወሰን አልችልም። ብሩኬችን ሴት ለምንድን ነው ያመጣት የሚለው ሁላችንም ግልጽ ነው። በቃ ለሁላችንም። እኔም እዚህ ጋር የተረዳሁት ነገር እናንተም የተረዳችሁት የሚመስለኝ ነገር ብሩኬ ሃይሚን ለማስቀናትና ለማስቀናት ብቻ ነው፣ ለሌላ ነገር አይደለም። ሃይሚ ያደረገችው ነገር ትንሽ ስላበሳጨው ወይም ደግሞ የተፈጠረው የነበረው ነገር ውስጡን ትንሽ ስላሳዘነው ሃይሚን ለማስቀናት ምናምን ነገር የሚመስለው ሃይሚን ለማስቀናት ምናምን ነገር ማለት ነው። እና እኔ ብዙ ማለት ትላንትና በቃ ቁጭ ብዬ ሳይው ቪዲዮን መጀመሪያ ፎቶ ምናምን ሲለቅ በቃ ግልጽ ነው ሃይሚን ለማስቀናት ብቻ። ግን ብሩኬን ያለፈውን ነገር ሌላ ችግር ላይ ችግር መፍጠር ማለት በጣም የሚያስጠላ ነገር ነው። በጣም የሚደብር ነገር ነው። እናንተ እንደዚህ ማድረግ አልነበረባችሁ። ይሄ ነገር እንደዚህ አይነት ሁኔታ እንደዚህ አይነት ተግባር ከናንተ አይጠበቅም። እኔ ከናንተ እንደዚህ አይነት ነገር በፍጹም አልጠብቅም ነበር። በጣም ልቤን የሰበራችሁት የማን ብሩኬ እኔ ሲጀምር ብዙ ማየት እንፈልጋቸው ነገሮች አሉ ብለህ ነበር። ከዛ እኔ ችግር የለም ምናምን ብለህ ነበር። ማስተካከል የምፈልጋቸው ነገሮች አሉ። ያው አስተካከል ከዳኒ ጋር የነበረውን ነገር እና ድጋሚ ለምን ይሄን ነገር እንትን ትላለህ? ማስተካከል የምፈልገው ነገር አለ አልከኝ፣ አስተካከልክ አይደል? አየህ በቃ ሁሉ ነገር አየህ፣ ምን እንደተፈጠረ አየህ። እና አሁንስ ምን መጣና ምን ተገኘና ነው ዛሬ ሃይሚን ለማበሳጨት ይቅርታ ሳትጠይቅ ልደቷ ዛሬ ሆኖ አንተ ሌላ ሴት ይዘህ መምጣት፣ ለዛውም በሃይሚ ልደት ላይ እቺ ልጅ ጋብዘህ በቃ አላማ ሃይሚን ለማስቀናት ሃይሚን ለማበሳጨት ብቻ ነው። የሷን ልብ ልትሰብር፣ የሷን አስተሳሰብ በቃ የሆነ ሌላ ነገር ልታረጋት ነው ያሰብከው ብሩኬ። አሁን አንተ እዚህ ጋር የሆነ ብሽሽቅ ምናምን ሙድ ውስጥ ና፣ ግን እሷ በጣም ነው የምትጎዳው። እህታችን ሃይሚ ትጎዳለች። ልክ ነው። አንተ ተጎድተሃል። አንተ ብዙ ነገር ደርሶብሃል። ወንድ ልጅ ነህ። ብዙ ነገሮችን ማለፍ ግዴታ አለብህ። በጣም ብዙ ነገሮችን የማለፍ ግዴታ አለብህ። በቃ አንተ ዳኒ አመታ ስላበሸቀች ከዛ አንተ በሽቀ ምናምን ተናደህ ምናምን ነገር እሷን ለማናደድ ሌላ ሴት ይዘህ መተህ እዚህ ጋር መቅረብ ማለት በጣም ነው የሚያስጠላው። ለዛም ከዳኒ ጋር ግንኙነት ያላት ሴት እቺ ማለት እኮ ከዳኒ ጋር ቅርበት ያላት የዳኒ ጓደኛ ኖርማል ቤስት ፍሬንድ እንደሚባለው ነገር ናት። ኖርማል ጓደኛዋ ናት ከዳኒ ጋር። እና ምን ሴራ አስበው እንደሆነ በምን ታውቃለህ? አንተ ዝም ብለህ እኔ ሁሌ እመክራለሁ ልትሰማኝ አልቻልክም። ሁላችሁም ቪዲዮን አይታችሁታል። ሰርች አድርጋችሁ እሷ ቤት ላይ እዩት፣ ዳኒ ጋር እዩት። ከዳኒ ጋር የሰራችው ቪዲዮ አለ። እሷ ራሷ ቤት የሰራችው ቪዲዮ አለ ከዳኒ ሮያል ጋር ሆነ ማለት ከዳኒ ሮስት ጋር ሆነ። እቺ ከዳኒ ሮስት ጋር ኮሚኒኬሽን አላት። ዳኒ ሮስት እና ሶሲ ደግሞ የህይወቱ የብሩክና የሃይሚ ህይወት መበጥበጥ መንስኤ ናቸው። እንዴትና የእናንተን ህይወት መበጥበጥ መንስኤ የሆነ ሰው ጓደኛ እንዴት ታስገባላችሁ እናንተ ህይወታችሁ ማለት? እኔ በጣም የምር በቃ ብሩኬ እኔ አንተን እንዲህ ብዬ መናገሬ በጣም እየደበረኝ ነው፣ በጣም እየከፋኝ ነው። ካንተ የማይጠበቅ ነገር ነው እያደረክ ያለው። ማን ጠብቀው ካንተ የማንገምተው ነገር ነው እየሆነ ያለው። አንተ ይባስ ተብሎ ነገሮችን ታስተካክላለህ ሲባል አንተ ከሷ በሰ ልትመጣ ነው እንዴ? ጭራሽ እኮ አንተ ኖርማል ሶሲ እኮ እንዲያውም ኖርማል ነው። ሶሲ ዳኒ ፍቅረኛ ነች፣ ግልጽ ነው፣ ትጠነቀቃለህ። እቺ ማለት እኮ የዳኒ ሮስት ጓደኛ ናት። በእርግጥ የሰው ምንነት ሳይታወቅ መፍረድ ይከብዳል። ግን ደግሞ አሁን ልጆቹ ላይ ካለው ህይወታቸው ላይ እየተከናወነ ህይወታቸው ላይ እየተደረገ ባለው ነገር አንፃር ስታዩት ተገቢ አይደለም። ብሩክ ያደረገው ነገር ልክ አይደለም። ሙሉ የብሩኬም የሃይሚም በቃ የሁለቱም ወዳጆች አንድ ናቸው አይደል? ስለዚህ እነዚህ ልጆች ልናስቆማቸው ይገባል። ብሩኬን ልናስቆም ይገባል። ትናንትና ብዙ መረጃ ዳኒ ሮስት ለሃይሚ ልደቷን ሊያከብርላት እንደሆነ ሁላችንም ሰምተናል።
ፈጣሪና ካላስቆመውና የሆነ እሷ እምቢ ብላ ከቀረች ምናልባት እንጂ እኛ መረጃ ደርሶናል። ብዙ ነገር አዘጋጅቶ ሰርፕራይዝ ሊያደርጋት እንደሆነ እኛ ደርሰንበታል። በቃ እሷን እንትን ለማለት ማለት ነው። በቃ ደስተኛ እንድትሆን ምናምን ነገር ምን ማለት ነው? ብሩክ ያለ ጭራሽ 200 ሺህ መግባቷ ምናምን ነገር ኖርማል ነው። አከበረላት ዳኒ ሮስት ለሱ ተውንለት፣ ችግር የለም። በቃ በሰዓቱ መግባባት አልነበረም። ከዛ በኋላ ዳኒ ሮስት መጥቶ በጠበጠ ህይወታቸው ምናምን ነገር እሱም በሚለው አለፍ ነው። ግን አሁን ደግሞ ጭራሽ ልደቷን ዳኒ ሊያከብርላት ብሩክ እያለ አራኛ ይሄ በጣም ነው የሚደብረን። ይመር እኛ እዚህ ጋር እኮ እየመጣ ምን ለፈልፈው እናንተ መፍትሄ ታመጣላችሁ ብለን እንጂ እዚህ እንዲህ ሁሌ የሆነ የሚያስጠላ ሁሌ ተደጋጋሚ መጥፎ ስህተት ትፈጥራላችሁ ብለን አይደለም። እኛም እኮ ሌላ ነገር ነው የምንባለው። እዚህ ጋር እኛ በተግባር መተን እናንተን አወርተናችሁ እሺ ብላችሁን ከዛ በኋላ ተስማምታችሁ እንታረቃለን፣ ችግር የለም አንድ ነገር ላስተካክል የሆነ ነገር ላስተካክል ተባብላችሁ ጨርሳችሁ ዛሬ እንደዚህ ሲፈጠር ቤተሰቦች እኛ ሌላ ነገር አድርገው ነው የሚያስቡት። እኛ እነሱን እየፎገርን ምናምን የሆነ እንትን እየሰራ ምናምን እንደሆነ ነው የሚያስቡት። ጥሩ አይደለም። ለእናንተ ብቻ አታስቡ። እና በቃ እኛ የሰማነው ነገር ሃይሚ ጥንቃቄ ልታደርግ ይገባል። እኔ ይሄ ቪዲዮ ቶሎ እንዲደርሳት ላይም ሽርሽር አድርጉላት። ዳኒ ሁሉንም ነገር ያቀነባበረው ዳኒ ሮስት ነው። ዳኒ ማለት ነው። ልጅቷም ከብሩኬ ጋር እንድትተዋወቅ ያደረገው ዳኒ ሮስት ነው። በምን መንገድ የራሱ ያቀነባበረው መንገድ አለ። እሱ ረጅም መንገድ ነው ያለው። በጣም ብዙ ርቀት ነው የተጓዘው ልጅቷን ለማስተዋወቅ ከብሩኬ ጋር ማለት ነው። ዳኒ ሮስት በጣም በሚለው በሌላ ሙድ ነው የገባው። በሌላ የሆነ ተንኮል በተሞላበት እንትን ነበር ነው የገባው እና ይሄን ነገር ብሩኬ ማለት ነው ብሩኬ ይሄን ነገር ነቅቶ ሊያስተካክል ይገባል። እርምጃ የሆነ ግልጽ የሆነ ነገር ሊያሳይ ይገባል። በቃኛ ሁሌ እዚህ ጋር እየመጣን ብሩኬና ሃይሚ በጣም በቃ ማስተካከል አለባችሁ። አስተካክሉ። አንቺ በቃ መሄድ የለብሽም ዳኒ ነይ ቢልሽ እንዳትሄጂ በቃ የምሬ ነው። ሃይሚ ይሄድሽለት እኛ እንጣላለን፣ እንቀያየማለን ብዙ ነገሮችን ችግር የለም እሺ አደርገዋለሁ ብለሽኛል፣ ልታረቃለሁ ብለሻል። ግን አንቺ ይሄንን ፕሮግራም አዘጋጅቶልሽ እየነገርኩሽ ይሄን ቪዲዮ ካላይሽው እሺ፣ ግን ደግሞ ይሄን ቪዲዮ እንዲደርሳት ሼር አድርጉላት፣ ላይ በቃ አድርሱላት፣ ሼር አድርጉላት ሁላችሁ እንዲደርሳት እንደምንም ብለን በቃ ይደርሳት። ሃይሚ ልትቀር ይገባል። በቃ ልደት ቦታ ዳኒ ያዘጋጀልሽ ፕሮግራም ብዙ ነገር ነው ያቀደልሽ፣ ብዙ ነገር ማለት ነው። የሁለታችሁን ህይወት ለመበጥበጥ በጣም ብዙ እርምጃ ነው የተጓዘው። ስለዚህ አንቺ የትኛውንም እርምጃ ተከላክለሽ የትኛውንም እንትን ብለሽ የራስሽን ውሳኔ መወሰን መቻል አለብሽ። ሃይሚ ንቂ፣ አሁንም ልትነቂ ይገባል። ንቂ። ዳኒ ልደትሽን ሊያከብርልሽ እየተዘጋጀ ነው። እኛ ብዙ መረጃ ስለደረሰን ነው። ስለዚህ አንቺ ደግሞ እና ልትነቂ ይገባል። ዳኒ በጣም ብዙ መረጃ ደርሶናል እኛ ማለት ነው። ልደትሽን ሊያከብር ያው ከትልቅ እንትን ይሄ ማተሚያ ድርጅቶች ጋር ብዙ እንትን አድርጎ ምናምን ነገር ሊያከብር ተዘጋጅቷል። ብዙ ሴሪሞኒ ያዘጋጀው ልደትሽን ሊያከብር ማለት ነው ዳኒ። እና አንቺ ልትቀር ይገባል። ምክንያቱም ሌላ ዓላማ ስላለው ማለት ነው። ከዚህ ፕሮግራም ጀርባ ሌላ ነገር ስላለ እኛ እየነገርናችሁ ነው። እናንተ ደግሞ የምትሰሙ ከሆነ በቃ የኛን ምክር ማትንቂ ከሆነ እኛን የምታከብሪ ከሆነ በቃ አትጂ። ብሩኬን ኦኬ ለማበሳጨት ምናምን እንዳትጂ ይቅር። ብሩክ ደግሞ ለልደትሽ ጥሪኝ ትጠራለች። ሲጀመር አንተ ነህ ማዘጋጀት ያለበት። ልደቷን አክብረ አንተ ነህ ሰርፕራይዝ ማድረግ ያለበት እሷን። ድጋሚ አንተ ዳኒ ሮስት ያመጣትን ዳኒ ሮስት ምክንያት የተዋወቅካትን ልጅ ዛሬ ለቪዲዮ ላይ ዘመጣት ማለት በጣም የሚደብር ነገር ነው። በዳኒ ሮስት ምክንያት ነው የተዋወቅካት። እቺ ትላንት የመጣችው ልጅ እኔ በጣም ነው የደበረች። አሳሳች ናት ልጅቷ ሁላ ስትታይ ራሱ የምሬ ነው ታሳሳታለች። በቃ ብሩኬ ተቀረበ። አንተም ያምርብህ ከሃይሚ ጋር እና ከሃይሚ ጋር ስትሆን ብቻ ነው። ከሃይሚ ጋር ስትቆም ከሃይሚ ጋር ስትታይ ብቻ ነው የምታምረው። ውበት የለም ያለ እኔ ደስ የሚለኝ የሁላችንም የጨረቃ ፋሚሊ እኛ ውስጣችን ደስተኛ የሚሆነው ወይም ደግሞ እናንተን ሰናያችሁ የሚያምርባችሁ አንድ ላይ ስትሆኑ ብቻ ነው። ሁለታችሁ በመሃላችሁ ሌላ ሰው ሲገባ ምንም አታምሩ፣ ምንም ማለት ነው። ምንም እኛ በጣም ማለት ነው በጣም ቅር ይለናል። እኔ እዚህ ጋር መጥቼ እኮ እንደዚህ ሳወራ የሆነ ስራ ፈትቼ ምናምን ነገር አይደለም፣ ግን በቃ ጓደኛዬ ነህ
ከዚህ ነገር ልትመለስ ይገባል። አሁን እያረካለው ነገር ልትስተካከል ይገባል። አስተውለ ልትመለስ ይገባል። ሁሌ አንድ አይነት ነገሮችን ማድረግ ማለት በጣም ነው የሚያሳዝነው። በጣም የመር በጣም በቃ ማለት እኔ እንዲህ ነው ብሎ መናገር ማለት ይከብዳል። አንተ ትልቅ ልጅ ነህ፣ 20 ዓመት አልፏል፣ ማስተዋል ትችላለህ። ስለዚህ በቃ በሁለታችሁ ያለውን ክፍተት ለመዝጋት ሞክር። ይቅር ተባባሉ። በቃ በልህ ምንም የሚመጣ ነገር የለም። ሁሌ እያደረ እየነጋ እየመሸ በመጣ ቁጥር እሷን ለማብሸቅ እሷን ለማናደድ የምታረጋቸው ነገሮች ህይወትህን የባሰ እየበጠበጠ ነው እንጂ የሚመጣው ምንም የተሻለ ለውጥ አይመጣም። የባሰ እናንተ መሀል ያለውን ክፍተት እየሰፋ ነው የሚመጣው። ያንን ክፍተት ደግሞ መዝጋት የምትችሉት እናንተና እናንተ ብቻ ናችሁ። እኛ የምንላችሁን አልሰማ ብላችኋል። እኛ የምንነግራችሁን ልሰሙን አልቻላችሁ። ስለዚህ በቻላችሁት መጠን እንደምንም ብላችሁ አንድ ሆናችሁ ወደ አንድ መጣችሁ ተነጋግራችሁ ነገሮችን ለመፍታት ሞክሩ። እናንተ እኮ ለወደፊት ትዳር ውስጥ የምትገቡ አንድ ህይወት ባለ ትዳር ወይም ደግሞ ትልቅ ትዳር የሚባል ነገር የምትመሰርቱ ልጆች ናቸው። የወደፊት ሚስትህ ናት እኮ ሃይሚ ማለት። ሃይሚን በዚህ መልኩ ልታያት አይገባም። በዚህ መልኩ ልትገምታት አይገባም። ሃይሚን ብሩኬን በዚህ መልኩ ልትለኪው አይገባም። በዚህ መልኩ ልትለካኩ አይገባም። በቃ እናንተ እኮ ነገ ብዙ ልጆችን የመውለድ እቅድ ያላችሁ ልጆች፣ የሚገርም ኑሮ ለመኖር እቅድ ያላችሁ ልጆች ናቸው እና በዚህ በትንሽዬ ነገር ህይወታችሁ መበጥበጥ አለበት? የለበትም። እንደምንም ብላችሁ ያለውን ነገር እናንተ ተመልሳችሁ ለማስተካከል ሞክሩ። የመጣችሁበትን ይሁን ብዙ ዝቅታዎችን፣ ብዙ ከፍታዎችን፣ ብዙ ፈተናዎችን፣ ብዙ ችግሮችን፣ ብዙ ስቃዮችን አብራችሁ አልፋችኋል። አንድ ላይ ነው ያለፋችሁት፣ ሆነም ቀረ ማለት ነው። ያ ራሱ ሊያሳስባችሁ ይገባል። እስከዛሬ ህይወታችሁ ላይ መስዋዕትነት የከፈላችሁለት ጊዜ፣ እስከዛሬ ብዙ መስዋዕቶችን ከፍላችኋል። ብዙ ነገሮችን ሆናችኋል ተብላችኋል። ብዙ ነገር ደርሶባችኋል። እንድትለያዩ ብዙ ነገር ተደርጓል። እናውቃለን። ለምን ከዛ አትማሩም? ካለፈው ነገር ከዛ ካለፈው ነገር ለምን ለማስተካከል ምናምን አትሞክሩም? በቃ እኛ እኮ እዚህ ጋር እየመጣን ሁሌ ስንፈልፍ ለኛ ማስቡ እኛም ይሰለቸናል እኮ ስለናንተ እኮ ይደብረናል። ለምንድን ነው ታርቃችሁ ወደ አንድ ማመጡት? በቃ በመጀመሪያው ስታይላችሁ ቀጥሉ፣ በመጀመሪያው ሙዳችሁ ቀጥሉ። ተታረቃችሁ ማለት ታረቁ በቃ። እኔ እዚህ ጋር እየመጣሁ ሁሌ ስለናንተ እንትን ማለት አለብኝ እንዴ? ሙሉ የጨረቃ ፋሚሊ መጨነቅ አለበት? እኔ ችግር የለም እንደፈለጋችሁ አወራለሁ፣ እስከ ጥግ አወራለሁ፣ ችግር የለም። ግን ለጨረቃው ፋሚሊ ተጨነቁ፣ ለጨረቃው ቤተሰቦች በሙሉ ተጨነቁ። ይሁን ውስጣችሁ ይሰማችሁ፣ ስሜት ይኑረው ይሰማችሁ፣ እዘኑ። ማዘን የሚባለው ነገር ፈጣሪ ይፍጠርባችሁ በቃ። እንዴ ሁሌ እንደዚህ እኔ ብሩክ ልንገር አንድ ነገር፣ ጓደኛዬ ነው ገብቷል። በቃ ብዙ ነገር አብረን አሳልፈናል እናንተ። በቃ አንተ ለኛ ስትል በቃ እኔ ጓደኛ ነኝ፣ ፍፄ ጓደኛ ነው። ለኛ መደሰት ለኛ አንተ ስትል በቃ ከሃይሚ ጋር ያለህን ነገር ቢያንስ በልደቷ ሄደ ሰርፕራይዝ አድርጋት። ልደቷ ላይ ተገኝተ የሆነ መፍትሄ ለመፍጠር ሞክር። ያንተ እኮ ባለነት፣ አስተዋይነት፣ ያንተ ታላቅነት፣ ያንተ ወንድነት እኮ የሚታየው ሴት በመደርደር ወይም ሴት በማምጣት አይደለም ብሩክ። እኔ እንደ ጓደኛ የምነግርህ ይሄን ነገር ቀርበህ ከሃይሚ ጋር ያለው ነገር ተነጋግረህ ለመፍታት ሞክር። ሃይሚዬ ምንድነው ያጠፋውብሽ? ምንድነው ያረኩብሽ? ኦኬ ልክ ነሽ ምናምን ብለህ እንጂ እንደዛ ሴት ናት ትናደዳለች። ሴቶች ደግሞ በተፈጥሮ ቶሎ ብዙ ነገር ይችላሉ። ብዙ ነገርም በቃ አንዴ ከተናደዱ ተናደዱ ሴቶች። ያንን ነገር ተረድተህ ሃይሚ ደግሞ ካንተ ጋር ብዙ ነገር አብራችሁ አሳልፋችኋል። ብዙ ነገርና አብሯችሁ ቆይታችኋል። ያንን ነገር ተረድተህ ቀርበህ ልታወራት መሞከር መቻል። በቃ እንደምንም ብለሽ ሃይሚ አንቺ ሄደሽ ብሩክ ሄደ እሷን ለማውራት ሞክር። ታረቁ በቃ። እናንተ የሚያምርባችሁ አንድ ስትሆኑ ይቅርታ ተባባሉ። ይቅርታ እኮ መባባል
ትንሽነት አይደለም ትልቅነት ነው ይቅር መባባል። አንቺ እኮ ሄደሽ ለብሩኬ ቡርኪ የኔ ፍቅር የኔ ውድ አጥፍቼብሃለሁ እና ይቅር እንድትለኝ እፈልጋለሁ፣ ይቅርታ እንድታረገኝ እፈልጋለሁ። ምንም እኮ ከባድ ነገር አይደለም። በቃ ይቅርታ በቃ አለቀ እኮ። ምንም እናንተ አካበዳችሁት፣ እናንተ ነገሩን አንተን አስረዘማችሁት እንጂ በቃ ቀርበሽ እኮ ብሩኪ ይቅርታ፣ ብሩኪ አንተም ቀርበ ሃይሚዬ ይቅርታ ብትላት ነገሩ የሚፈታ ነገር ነው፣ ቀላል ነገር ነው። እናንተ ነገሮችን አካበዳችሁ። ለማንኛውም በቃ እኔ ይሄ ቪዲዮ ለሃይሚ እንዲደርሳት ፈልጋለሁ። ሼር አድርጉላት። ይሄን ቻናል አዲስ የሆናችሁ ይሄን ቻናል ሰብስክራይብ፣ ሼር በማድረግ ተባበሩኝ። ይሄን ቻናል አሁንም እናሳድገው። አሪፍ ሄዷል። ሁላችሁንም ቴንኪ በጣም አድርጌ ነው የማመሰግናችሁ። የምር ሙሉ የጨረቃ ፋሚሊ በጣም አድርጌ ነው የማመሰግናችሁ። አሪፍ ላይ ነን፣ በጣም እያደግን ነው እና ከዚህ በኋላ ያለውንም እናንተ ተባብራችሁ እንጂ ማደግ የምችለው እኔ ብቻ ያልችልም እና ሼር እያደረጋችሁ ያው የዘጋብኝን ቻናል ታውቃላችሁ ወደሱ ለማድረስ አሁን እንጣር። በቃ መጀመሪያ ወደ ነበረኝ አካውንቴ ያንን ወደዛ ለመመለስ እንጣር፣ ሁላችንም እናድርግ ወደዛ። ስለዚህ ቤተሰቦች ይሄን ቻናል ሰብስክራይብ አድርጉ፣ ሼር አድርጉላት ለሃይሚ እንዲደርሳት። ሁላችንም እጅግ አድርጌ ነው የማመሰግነው። እወዳችኋለሁ። መልካም ቆይታ ይሆንላችሁ።